ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ ሃይማኖታዊ መልክ አላቸው ወይም የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህ ራቅ ይላል። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። የአምልኮ መልክ ያላቸውን ሰዎችን ከቁጥር 1 ጀምሮ ምን አይነት ባህሪ እንዳላቸው በዝርዝር ያስቀምጣል ጳውሎስ። ስለዚህ የአምልኮ መልክ ያላቸው ኃይሉን ግን የካዱ ክርስቲያኖች ወይም አማኞች ባህሪያቸውን በዝርዝር ያስቀምጣል። እነዚህ የአምልኮ መልክ ያላቸው ክርስቲያኖች ወይም አማኞች የእግዚአብሔርን ኃይል የካዱት በውጫዊ መልክ ሃይማኖተኞች ወይም ክርስቲያኖች ይመስላሉ። በውጫዊ መልክ እነዚህ የአምልኮ መልክ ያላቸው ሃይማኖታዊ መልክ ያላቸው ኃይሉን ግን የካዱ በውጫዊ መልክ ሃይማኖተኞች ወይም ክርስቲያኖች ይመስላሉ። ያ ብቻ ሳይሆን በአፋቸው እግዚአብሔርን ያምናሉ፣ በሕይወታቸው ግን አይታዘዙም። እነዚህ የአምልኮ መልክ ያላቸው የእግዚአብሔር ኃይል የካዱ። ሌላው ወደ ቤተ ክርስቲያን ይሄዳሉ፣ ይጸልያሉ እና መጽሐፍ ቅዱስንም ያነባሉ። ነገር ግን ሕይወታቸው በእግዚአብሔር በቃሉ አልተለወጠም። እነዚህ የአምልኮ መልክ ያላቸው ኃይሉ ግን የካዱ። ያ ብቻ አይደለም፣ የአምልኮ ስርዓትን ይፈጽማሉ፣ ነገር ግን የልብ ንጽህናና ለውጥ የላቸው። እነዚህ የአምልኮ መልክ ያላቸው ኃይሉን የካዱ። ያ ብቻ ሳይሆን በውጪ ጻድቃን ይመስላሉ። ሰው ሲያዩ ሲመለከቷቸው ጻድቃን ይመስላሉ። ከውስጥ ግን በኃጢአት ተዘፍቀው ይኖራሉ። የአምልኮ መልክ ያላቸው ኃይሉን የካዱ የመንፈስ ቅዱስ ስራ አይፈቅዱም። መንፈስ ቅዱስ እንደወደደ እንደሰራ ለመንፈስ ቅዱስ ስፍራ አይሰጡም። ስለዚህ እነዚህ የአምልኮ መልክ ያላቸው ባህሪያቸውን ከቁጥር 1 ጀምሮ 1 2 3 ያለ በዝርዝር ያስቀምጣል። ባለፈው ሳምንት የአምልኮ መልክ ያላቸው ባህሪያቸው ምን እንደሚመስል 1 እና 2 ተናግሬያለሁ። አንዱ ራሳቸውን የሚወዱ ናቸው። በባህሪያቸው ራሳቸው የሚወዱ ናቸው። 2 ገንዘብን የሚወዱ ናቸው የሚለው ነገር ተናግሬያለሁ። ዛሬ የምናየው ትዕቢተኞች ናቸው ይላል ጳውሎስ ለጢሞቴዎስ። እነዚህ የአምልኮ መልክ ያላቸው ትዕቢተኞች ናቸው፣ ከነዚህ ራቅ። ትዕቢተኞች ማለት ምን ማለት ነው? ትዕቢተኞች ናቸው ስል ምን ማለት ነው? እነዚህ ትዕቢተኞች በባህሪያቸው ራሳቸውን ከሌሎች ከፍ የሚያደርጉ ናቸው። ራሳቸውን ከሌሎች ከፍ ያደርጋሉ፣ ሌላ ልዩ ዜጋ ያደርጋሉ። ያ ብቻ አይደለም፣ ትዕቢተኞች በራሳቸው የሚመኩ በእግዚአብሔር የማይመኩ ናቸው። በራሳቸው የሚመኩ፣ ባላቸው ነገር የሚመኩ፣ ባገኙት ነገር የሚመኩ፣ በተማሩ ትምህርት የሚመኩ፣ ባከማቹት ትምህርት ገንዘብ የሚመኩ፣ በስልጣናቸው የሚመኩ፣ በእግዚአብሔር የማይታመኑ በእግዚአብሔር የሚመኩ ናቸው። መጽሐፍ ቅዱስ ሲናገር የሚመካ ሁሉ በእግዚአብሔር ይመካ ይላል። ይሄ ቃል አይመቻቸው። እነዚህ ትዕቢተኞች በእንዲህ አይነት ባህሪ የሚንቀሳቀሱ ናቸው። ያ ብቻ አይደለም፣ የማንም ምክር የማይቀበሉ ናቸው። ስህተትንም ለመቀበል የሚቸገሩ ናቸው። እነዚህ ትዕቢተኞች በባህሪያቸው ትዕቢተኛ የሆኑት በትዕቢት የተነፉ የተወጠሩ፣ እነዚህ የማንንም ምክር አይቀበሉ፣ መቀበልም አይፈልጉም። ስህተትንም ለመቀበል የሚቸገሩ ናቸው። ስህተት ሰርተሃል የሚባለው አማርኛ ወይም ንግግር የሚናገሩትንም ሰዎችም ጭምር የማይቀበሉ ናቸው። ትዕቢተኞች ናቸው። ያ ብቻ አይደለም፣ ሌሎችን ያንቋሽሻሉ፣ ያቃልላሉ። ያ ብቻ አይደለም፣ እነዚህ ትዕቢተኞች ማለት ለእግዚአብሔር ፈቃድ የማይገዙ፣ በራሳቸው ፈቃድ የሚንቀሳቀሱ፣ እግዚአብሔር አታድርግ የኔ ፈቃድ አይደለም የሚለው ነገርን የማይቀበሉ ናቸው። ለዚህ ሐሳብ የማይገዙ ናቸው። ሌላው ደግሞ እነዚህ ትዕቢተኞች
በሁሉም ነገር የራሳቸውን ክብር የሚፈልጉ ናቸው። ራሳቸውን ክብር ይፈልጋሉ። ስለዚህ መጽሐፍ ቅዱስ በዚህ መጽሐፍ ላይ ያዕቆብ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ትዕቢተኞችን ይቃወማል ይልና ለትሑታን ምን ይሰጣል ይላል? ጸጋን ይሰጣል ይላል። ስለዚህ ትዕቢተኞች በአገር ደረጃ፣ ትዕቢተኞች በምድር፣ ትዕቢተኞች በቤተ ክርስቲያን ሲበዙ ምን እንደሚሆን አንዳንድ ነገር እናያለን። ትዕቢተኞች ሲበዙ በአገርና በምድር አንደኛ ፊት ይዳከማል። ትክክለኛ ፍርድ ይዳከማል። ትክክለኛ ፍርድ ይጠፋል። ትዕቢተኞች በአገር ደረጃ በምድር ሲበዛ ያ ብቻ አይደለም። ሁለተኛ ጠብና መከፋፈል ይበዛል። በጎሳ፣ በዘር፣ በሃይማኖት ጠብና መከፋፈል ይበዛል። ትዕቢተኞች በአገር ደረጃ በምድር ሲበዛ በዚህ ብዙ ሀሳብ መናገር ይቻላል፣ ግን ብዙ አልሄድም። ጠብና መከፋፈል፣ በጎራ መከፋፈል፣ በዘር፣ በሃይማኖት፣ በቡድንተኝነት፣ በጉርብትና፣ በጓደኝነት በአገር ደረጃ ሲበዛ ትዕቢተኞች እንደዚህ አይነት ጠብና መከፋፈል ይበዛል። ያ ብቻ አይደለም። ሙስናና ራስን መፈለግ ይጨምራል። በአገር ደረጃ ትዕቢተኞች ሲበዙ ሙስና ሰጪና ሙስና ተቀባይ ይበዛል። ትዕቢተኞች በምድር በአገር ደረጃ ሲበዛ ያ ብቻ አይደለም። ደካሞች ይጨቆናሉ። አቅም የሌላቸው ችግርተኞች ይጨቆናል። አቅም የሌላቸው ደካሞች እና ድሃ አደጎች፣ ምስኪኖች ይጨቆናሉ፣ ይረገጣሉ፣ መፍትሄ ያጣሉ። ትዕቢተኞች በምድር በአገር ደረጃ ሲበዛ ያ ብቻ አይደለም። እግዚአብሔር የሚጠላው ክፋት ይበዛል። እግዚአብሔር የማይወደው ክፋት፣ እግዚአብሔር የሚጠላቸው ነገሮች፣ በወንድማማቾች መካከል ጠብ ይበዛል። ምሳሌ ምዕራፍ 16 ቁጥር 5 ላይ ያንዳንዳችሁ በዛ ክፍል ላይ ያለውን ሐሳብ ብታነቡ በጣም የሚጠቅምና የሚያስተምር ነገር አለ። ያውላችሁ እዛ ቦታ ላይ ምን ይላል መሰላችሁ? ምሳሌ ምዕራፍ 16 ላይ ቁጥር 5 ላይ እንደዚህ ብሎ ይናገራል። እግዚአብሔር በልቡ ይላል፣ እግዚአብሔር በልቡ የሚታበዩትን ሁሉ ይጸይፋል ይላል። እግዚአብሔር በልቡ የሚታበዩትን ሁሉ ይጸይፋል፣ እነርሱም ከቅጣት እንደማያመልጡ በርግጥ እወቅ ይላል። እነርሱ ከቅጣት እንደማያመልጡ በርግጥ እወቅ ይላል። እዚህ ምሳሌ ላይ እግዚአብሔር ስሙ ይባረክ። ስለዚህ በአገር ደረጃ በምድር ላይ ትዕቢተኞች ሲበዛ የሚፈጠሩ ነገሮች ናቸው እነዚህ። ፊት ይዳከማል፣ ጠብና መከፋፈል ይበዛል። እንዳው ምዕራፍ 13 ምሳሌ ላይ ምን ይላል መሰላችሁ? ምዕራፍ 13 ላይ ቁጥር 10 ላይ እንደዚህ ይናገራል። ምዕራፍ 13 ቁጥር 10 ላይ እንደዚህ ይናገራል። ትዕቢት ጠብን ብቻ ያስፋፋል፣ ጥበብ ግን ምክርን በሚቀበሉ ዘንድ ትገኛለች ይላል። ትዕቢት ጠብን ብቻ ያስፋፋል። ትዕቢት ጠብን ብቻ ነው የሚያስፋፋው። ስለዚህ ጠብና መከፋፈል ይበዛል። ትዕቢተኛው ሲበዛ ደግሜን ሐሳቡን ማስቀምጠው ሙስናና ራስ መፈለግ ይበዛል። ያ ብቻ ሳይሆን በአራተኛ ደረጃ ደካሞች ይጨቆናሉ፣ ይረገጣሉ፣ መፍትሄ ያጣሉ። ትዕቢተኞች በምድር በሀገር ደረጃ ሲበዛ ያ ብቻ ሳይሆን እግዚአብሔር የሚጠላው አጸያፊ ነገር ክፋት ይበዛል። ትዕቢተኞች በቤተ ክርስቲያን ሲበዛስ ምንድን ነው የሚሆነው? ትዕቢተኞች በቤተ ክርስቲያን ሲበዛ ምን ይሆናል? አንደኛ አንድነት ይፈርሳል፣ ህብረት ይፈርሳል፣ መያያዝ ይፈርሳል፣ መሸካከም ይፈርሳል፣ አንዱ በአንዱ ጎን መቆሙ ይፈርሳል። በቤተ ክርስቲያን አንድነት ይፈርሳል። ትዕቢተኞች በቤተ ክርስቲያን ደረጃ ሲበዛ በቤተ ክርስቲያን ሲበዛ
ሁለተኛ ፉክክርና ክፍፍል ይበዛል። በጎሳ፣ በዘር፣ በሃይማኖት፣ በመልክ፣ በምናምን ይበዛል። መከፋፈል፣ ፉክክር፣ ውድድር፣ ማን ከማን ያንሳል፣ ማን ከማን ይበልጣል የሚል ንግግሮች፣ ፉክክር ይበዛል። ያ ብቻ አይደለም። ሶስተኛ በቤተ ክርስቲያን ደረጃ ትዕቢተኞች ሲበዙ አገልግሎት ለእግዚአብሔር ክብር ሳይሆን ለራስ ክብር ይሆናል። ለእግዚአብሔር ክብር አይሆንም አገልግሎት፣ ለራስ ክብር ብቻ ይሆናል። ያ ብቻ ሳይሆን ትዕቢተኞች በቤተ ክርስቲያን ሲበዙ፣ በቤተክርስቲያን ደረጃ ሲበዛ፣ በቤተ ክርስቲያን ሲበዛ ሰዎች ተግሳጽ አይቀበሉም። በእግዚአብሔር ሊገሰጹ አይፈልጉም። በታላላቆች ሊገሰጹ አይፈልጉም። ትዕቢተኞች ሲበዛ በቤተ ክርስቲያን። ያ ብቻ ሳይሆን ስድስተኛ የመንፈስ ቅዱስ ስራ ይዳከማል። የመንፈስ ቅዱስ ስራ ይዳከማል። ኦሬዲ የአምልኮ መልክ ብቻ ይበዛል። መልኩ ውበቱ ይበዛል። ኃይል ግን የአምልኮ ኃይል ከውስጥ ይጠፋል። ሰባተኛ ደረጃ እውነተኛ አምልኮ ይቀንሳል። ትክክለኛ አምልኮ፣ ፈራ እግዚአብሔር ያለበት አምልኮ፣ የእግዚአብሔር ክብር ያለበት አምልኮ፣ የእግዚአብሔር መገኘት የሚሰማበት አምልኮ በሙሉ ይቀንሳል። ቀንስ ይባላል። ይቀንሳል። አታብዛ ይባላል። ይቀንሳል። ሳታለፈ ይባላል። ትዕቢተኞች በቤተ ክርስቲያን ሲበዛ እውነተኛ አምልኮ ይዳከማል። ስርዓት ብቻ በቤተ ክርስቲያን ይሆናል። ለትዕቢተኞች ብቻ ስፍራው ይሰጣል። ስለዚህ ትዕቢተኞች ሲበዙ በአገር ደረጃ፣ በቤተ ክርስቲያን ደረጃ ትዕቢተኞች ሲበዙ አገር ይዳከማል፣ አገርን ያደክማል። ትዕቢት አገርን ያደክማል። ትዕቢት ቤተ ክርስቲያንን ይከፋፈላል። ትዕቢት ሰውን ከእግዚአብሔር ጸጋ ያርቃል። ይደግማለሁ የኔን ሐሳብ። ትዕቢት አገርን ያዳክማል። ትዕቢት ቤተ ክርስቲያንን ይከፋፈላል። ትዕቢት ሰዎችን ከእግዚአብሔር ጸጋ ያርቃል። ትሕትና ደግሞ ጸጋ፣ እግዚአብሔር ጸጋን ይሰጣል ማለት ትሕትና ጸጋ ይሰጣል። ትሕትና ጸጋን ያመጣል። ትሕትና አንድነትን ያመጣል። ትሕትና በረከትን ያመጣል። ወይም ጸጋ ትሕትናን ያመጣል። ጸጋ አንድነትን ያመጣል። ጸጋ በረከትን ያመጣል። ከዚህ ትምህርት የምንማረው ለሕይወታችን ከዚህ ትምህርት የምንማረው አንደኛው ትሕትናን እንልበስ፣ የእግዚአብሔርን ጸጋን እንልበስ። ይህን እንማራለን። ሁለተኛ ደረጃ እግዚአብሔርን እንፍራ፣ እያገለገልን እየኖርን እግዚአብሔርን እንፍራ የሚል ትምህርት እንማራል። ሶስተኛ ደረጃ ሌሎችን በፍቅር እናገልግል፣ ለሌሎች ስፍራ ሰጥተን በፍቅር እናገልግል እንማራል። አራተኛ ደረጃ ክብርን ሁሉ ለእግዚአብሔር እንስጥ የሚል መልእክት እንማራል። እግዚአብሔር አምላክ በትሕትና እንድናገለግል፣ ትሕትና እንድንለብስ፣ ጸጋን እንድንለብስ፣ እግዚአብሔርን በመፍራት እንድናገለግል፣ ሌሎችን በፍቅር እንድናገለግል፣ ለእግዚአብሔር ክብር በመስጠት እንድናገለግል እያንዳንዳችን ይርዳን። ተባረኩ።